የሃል ሲቲ ድፍረት መግባቱ ነው። ከቼልሲ ጋር ለመጫወት በዚህ ሰዓት መግባቱ ነው ድፍረቱ። ያራዳ ልጆች ምን ችግር አለው? ከመጣህማ እንኳን ደህና መጣ ብለው በሚገርም ሁኔታ ነው የተቀበሉት። ዴላፕ በአሲስት ፔድሮ ኔቶ ደግሞ በአትሪክ ነው አቀባበል ያደረጉለት። ከሃል ሲቲ ሜዳ ድረስ ተጉዞ ማለት ነው። ያራዳ ልጅ ቼልሲ በየትኛው አይነት ጎል ከ16 ከ50 ውጪ ይሻላል? ከኮርነ ይሻላል? በምንድን አይነት መንገድ እንዲገባልህ ትፈልጋለህ ብለው አስፈቅደው ነው ጆሮ ግንዱን ብለው ጥጉን ያስያዙት ያራዳ ልጅ ማለት ነው። እነዚህ አራት አግብቶ ለአምስተኛ ይሮጣሉ። እነዛ አንድ ለማግባት ያላቸው ትግል እንዴት ያሳዝናሉ። ያራዳ ልጅ እኔ እንጃ። ቼለው ከዚህ አሰልጣኝ ጋር ግን የሆነ ነገር እያነፈነፈ ይመስለኛል። ያራዳ ልጆች እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሲጀምር በዚህ ሰዓት ቼልሲ ከሜዳው ውጭ ሆነ በሜዳው ሆነ ሰዓቱ ግዛቱ የሱ ነው። ከዚህ በኋላ ጨዋታ አንቀርቅቦ ነው ያባረረው ያራዳ ልጅ። እስቲ ኮሜንት ላይ ዱብ ዱብ አድርጉት። ሼር ኮፕሊንግ በደንብ ይደረግ። አዳዲስ ሰዎች ፎሎ በማድረግ ለቤቱ አዲስ የሆናችሁ ሰዎች ተቀላቀሉ። ቼልሲ ኤፍኤ ካፕ ላይ ሃል ሲቲን 4-0 ፈርስት ሃፍ ላይ 1-0 ቪዲዮ ሰርች የነበረ ሰከንድ ሃፍ ልክ እንደገቡ ድላፕ ኢኪቲኬ ተገልብጦ ሆነ። አሲስት ይችላል ማግባት አይችልም። ወዲያውኑ ማለት ሁለት አሲስት ጠቅጠቅ አረገ። ኔቶ ሃትሪክ ሰራ። ያበደ ጌም ማለት 4-0 ክሊንሺቱ ግን ማን ከባድ ነው። ባለቀ ሰዓት እነዚህ አንድ ጎል ካገባችሁ ታሸንፋላችሁ የተባሉ ነው የሚመስሉት። ማን ተቀጣቀጡ ባለቀ ሰዓት ማለት የሚገባ ኳስ ራሱ አንግል ገጨባቸው ምናምን ነገር። አሪፍ ሙከራ ታልፊያለሽ ተብለሽ ተገምተሽ አይደለም። ሃል ሲቲ ነው ቼልሲ ነው የሚያልፈው፣ ግልጽ ነው። ሊየም ሮዚኒየር ሰከንድ ሃፍ ላይ ያደረገው ነገር ፈርስት ሃፍ ለምን ስትሮንግ ላይን አፕ ይዞ እንደገባ ገባኝ። ማናጀሮቹን ማለት ነው ኦነሮቹን ቦርዱን ማለት ነው ዛሬም በቤንች ገብቼ ውጤት ማምጣት ካቃተኝ ደጋፊው ተስፋ ይቆርጣል፣ ይቃጠላል። ስለዛ በራሴ ላይን አፕ ልግባና ፈርስት ሃፍ እመኑኝ አጋያቸውና ሰከንድ ሃፍ እነዚህን ኤክስፐሪመንት ተጫዋቾቹን አስገባላችኋለሁ ብሎ አሳመናቸው። ከዛ ፈርስት ሃፍ የሆነ 3-0 መሆን ነበረበት፣ 1-0 አለቀ። ከዛ ግዴላችሁ ማለትና 60 ደቂቃ ድረስ 3 አደረገውና ናውጣ አቼምፖንግ ናውጣ ሪስ ጄምስ ና ኤንዞ ግባና አንበሉ ናቸው። አንበሌላችሁ አንበል ልምድ የሌለው ሰው የዛሬ 3 ዓመት የመጣ ሰው ነው አንበላችሁ። ገባሽ አይደል? ሪስ ጄምስ ብቻ ነው እኮ እዚህ ክለብ የቆየው። ገባ አይደል? እሱ ከሌለ አንበል ያስፈልጋል። ኤንዞን አስገባው፣ ሮቴት አረገ፣ ያበደ ነው። ደላፕ ኢኪቲጌ ተገልብጦ ብዬሻለሁ። ገባሻል? አሁን ሬቲንግሽ ይስተካከላል። አንተ ገጣባ የነበረው ወዲያውኑ 7ን ትወስዳለህ ትባላለህ። ተረዳኝ አይደል? ይመች ያሳጡን ለብቻችን አጫውቱን። እኛ ግን 4 ጎል ማለት ነው በሰላም ኔቶ አንተ እንዴት ትችላለህ እንዴ? እንደውም ካሁን በኋላ 10 ቁጥር ቦታ ላይ ነው መጫወት ያለብህ። በቃ ምንም ዊንግ ምናምን ወፍ 10 ቁጥር ኦልሞስት ሁሉንም ጎል ከሴት ፒሷ ውጪ ዛጋ ነው ያስቆጠረው። ሃቶ ነው ይባላል የመጀመሪያ ያቺ የሴት ፒሷ ጎል ግን የተመዘገበችው በኔቶ ነው። ገባ? ሃቶ ኔቶ ተመሳሳይ ነው ሲጀመር ተመሳሳይ ነውና ሃትሪክ ዴላፕ ማይሳት ኳሳትሽ ስትራይከር ከሆንክ ይኸውልህ እንዴ ሃላንድን አታየውም እንዴ? ሃላንድ እኮ የተቃራኒ ቦክስ ውስጥ ብቻ ሳይሆን ሄዶ የነሱ ቦክስ ውስጥ ገይቶ ኳስ ያጸዳል። አዎ ስቲቫውም ስትሃል ማይሳት ኳስ ስትሃል። እኔ እረፉ፣ ቻንሶች አታባክኑ። ያገኘናቸውን ቻንሶች ካልተጠቀምን ዋጋ እንከፍላለን እና እረፉ። እንደዚህ አይነት ነገር ኦፍ ኮርስ ያቺ ድሪብል አድርገህ ለስቲቮ ያቀበልካ ኳስ ታስጨበጭበላለች፣ ምርጥ ነች። ግን ሞር ነው ካንተ የምፈልገው አባቴ። እኔ ጃክሰን እንዲናፍቀኝ እያረከው ፕሪሚየር ሊግ ላይ ጎል ማስቆጠር አለበት፣ እሱ ነው የምፈልገው። ዛሬ ግን ያበደ ፐርፎርማንስ ኤፍኤ ካፕ እንፈልጋለሁ። እኔ የትኛውንም ዋንጫ አልልቅም አባቴ። በዚህኛው የትኛውንም በተለይ ሀገር ውስጥ ዋንጫ እንዴት እንደናፈቀኝ እና እስከ መጨረሻው ቼላው ሃል ሲቲን ጀማው ለጠፈው ብቻ አይደለም። በዚህ ማጫወታ ማለት ያለብን ለጣጠፈው ነው ማለት ያለብን። ጀማው 4-0 በሆነ ውጤት አሸንፏል። በዚህ ጨዋታ ላይ ፔድሮ ኔቶ ሃትሪክ ሰራ። ጀማው ሃትሪክ ደግሞ ጎሎቹ ሲያምሩ በቃ ከምንም የተገኙ ጎሎችን ያስቆጠረው ከምንምና የግሉን ብቃት ተጠቅሞ ነው ጀማው ያስቆጠረው። በጨዋታው ላይ ማን ኦፍ ዘ ማች የሚያሰኝ ፐርፎርማንስ ነው ያደረገው። ማን ኦፍ ዘ ማችም ነው በጨዋታው ላይ በእርግጠኝነት ምነግራችሁ ነገር ጀማው። በጨዋታው ላይ ደግሞ አጥቂያቸው ዴላፕኒ ምን እንደነካው አላውቅም። በዚህ ጨዋታ ላይ እንኳን ጎል አያስቆጥርም ጀማው። በጣም ጠብቄው ነበር። እጅግ ከባድ ኳስ ሲስታየው ጀማው። አዲሱ አሰልጣኛቸው እንግዲህ እንደምትመለከቱት 2024 ላይ እንግዲህ ከዚሁ ከሃል ሲቲ ቤት ሂዱታ አትረባም ተብሎ ተባሮ ነበረ። ታዳ ለሁሉም ጊዜ ያለው ይባል አይደለም። ጊዜውን ጠብቀው ከ2 ዓመት በኋላ ቼልሲን ይዞ መጥቶ ሰጣቸው። አማንዬ አጋያቸው። ይሄ የኮምፒውተር ሳይንስ መምህር የመሰለ ሰውዬ
4-0 በሆነ ውጤት ማሸነፍ ችለናል። በቅድሚያ ግን ይህን ቪዲዮ እንዲሁም ደግሞ አካውንቴን እየገባችሁ በደንብ ኮፒ ሊንክ ማድረጋችሁ እንዳትረሱ። ቢያንስ በትንሹ 10,000 ኮፒ ሊንክ እፈልጋለሁ። አካውንቴ በጣም ተመቷል። 100,000 ቪውን ካየው ስንት ጊዜ ያስቆጥር ያለው። ስለዚህ በደንብ ኮፒ ሊንክ አድርጋችሁ ይህንን ቪዲዮ ደግሞ ለሁሉም ለእግር ኳስ ወዳጅ ታደርሱልኝ ያላችሁ ማለት ነው። ቀጥታ ወደ ጨዋታው ስናመራ ዛሬ ጸዴ ጨዋታ መመልከት ችለናል። ኔቶ ሃትሪክ መስራት ችሏል። የቀረውን ደግሞ ኤስቴቫኦ ማስቆጠር ችሏል ማለት ነው እና ኔቶ እውነት ለመናገር ዛሬ ጅል ነው ያደረጋቸው። በቃ ጅል በጣም ጸዴ ጨዋታ ነበር ያከናወነ የነበረው። ከኮርና በረኛ ላይ ሎጭ አግብቷል። እንግዲህ ይሄን ጎል ማሰብ መቻል አለባችሁ። ከኮርና በረኛ ላይ ሎጭ ማለት ነው። ከዛ ባሻገር እንግዲህ እኔ ሳንቶስ በጣም እየተመቸኝ ያለ ተጫዋች ነው። እውነት ለመናገር የቼልሲ ደጋፊ ሳይሆን ገለልተኛ ደጋፊ ራሱ ሊመሰክርለት የሚገባ ተጫዋች ነው። አሁን ላይ የሚገርም አቋም እያሳየ ነው። በተለይ ደግሞ ደብል ፒቮት ከካይሴዶ ጋር ሲጣመር በጣም አሪፍ ነው ቢልድ አፕ ላይ። በተጨማሪ ደግሞ የሚሰጣቸው ስሩ ቦሎች ኧረ በፈጣሪ እግዚአብሔርን በጣም ነው የሚችለው። ሌላው ደግሞ ተከላካዮቹንም ሳላደንቅ ማለፍ አልፈልግም። ክሊንሺት ይዘው ነው የወጡት እና ደግሞ ሳርን ለመጀመሪያ ጊዜ ሞክረነዋል እና እሱም እንግዲህ የመጀመሪያ ክሊንሺቱን ይዞ መውጣት ችሏል። ሀቶም ዛሬ አሪፍ ነበረ። ሳንቼዝም ብዙም አላየነውም ብዙ ስላልተሞከረብን ከሞላ ጎደል ጸዴ ጨዋታ ነው ያየነው እና ኔቶ ግን ዛሬ በቃ ፕራይሙን ነው ያሳየው። በአንድ ጨዋታ ፕራይሙን እስከ ዛሬ ያቃጠለንን ክሷል። ጋርናቾ እኔ እንጃ ጋርናቾ ምን እንደምላቸው አላውቅም እና ዴላፕ ግራ የገባው ተጫዋች ነው። እውነት ለመናገር ፈርስታፍ በጣም ጅል ነበር። በቃ ባዶ ኳስ በረኛ ማጠፍ አቅቶት የሳተው ኳስ ምናምን ነበር። ሰከንድ አፍ ላይ ግን 2 አሲስት ማድረግ ችሎ ቡድናችን 4-0 እንዲያሸንፍ ረድቷል ማለት ነው። ሃል ሲቲን ጥጓን አስይዘናታል አባቴ። አሰልጣኛችን ይህን ውድድር ከሻምፒዮንስ ሊግ እና ከፕሪሚየር ሊግ ለይቼ አላየውም ብሏል አባቴ። አይሰማም ገና አሰላለፉን ሳይሆን ማለት ነው። ይህ ሰውዬ እያመረረ እንደሆነ በቃ ያወቅኩት ያኔ ነው። ሌላ ያመጣነው ሙድ ደግሞ አለ። ምንድን ነው? ባዶ ጎል መሳት ጀምረናል ደግሞ ሰሞኑን። ኤስቴቫኦ ዴላፕ ምድረ የምትሰሩት እናንተ ዲ ኧረ በስመ አብ ከዛ ጋር ትስታላችሁ። ለማንኛውም አሪፍ ነገሮችን አይተናል በዛሬው ጨዋታ ላይ። ሳር እግዚአብሔርን ነው የምላችሁ ማለት ነው። ሳር በቃ የሚገርም ሴንተር ባክ ነው ያገኘ ነው። እርጋታው ብቻ ይበቃል። እርጋታው ዲ ምን አይነት ኧረ በስመ አብ ይሄ ልጅ ፕሪሚየር ሊግ ላይ ላየው እፈልጋለሁ። ሊያም ሮዝነር ይሄ ልጅ ፕሪሚየር ሊግ ላይ ላየው እፈልጋለሁ። በቃ ይሄ ባዲያሽል ቶሲን ምናምን እንዳትለኝ፣ በቃ ሳርን አስገባልኝ። ለማንኛውም አሸንፈናል። ይመቻችሁ። የጎልና የአሲስት ሃትሪክ በተመለከትንበት የኤፍኤ ካፕ ጨዋታ ቼልሲ ወደ ቀጣዩ ዙር ማለፉን ማራገጥ ችሏል። በኤፍኤ ካፑ አራተኛ ዙር ጨዋታ ሃል ሲቲን ከሜዳ ውጪ በመግጠም በሻምፒዮንሺፕ ላይ የሚገኘውን ቡድን እንግዲህ 4-0 በሆነ ሰፊ ውጤት ቼልሲ በማሸነፍ ወደ ቀጣዩ ዙር ማለፉን ማራገጥ ችሏል። በዚህ ጨዋታ ላይ በቼልሲ በኩል 4ቱን ጎሎች ማስቆጠር የቻሉ ተጫዋቾች ፔድሮ ኔቶ 3ቱን ጎሎች በማስቆጠር ሃትሪክ መስራት የቻለ ሲሆን ኤስቴቫኦ ቀሪዋን ጎል ማስቆጠር ችሎ ነበረ። እንዲሁም ደግሞ ሊያም ዴላፕ በጨዋታው ላይ 3 አሲስቶችን በማድረግ እንግዲህ ሃትሪክ መስራት ችሎ ነበረ። ከፔድሮ ኔቶ ጋር የነበራቸው ሊንክ አፕን በጣም አስደናቂ ነበረ። አሲስቶችን በጣም ጥሩ ነበሩ ማለት ይቻላል። የፔድሮ ኔቶን ፊኒሺንጎችና ጎሎቹ በጣም አስደናቂ ነበሩ። በመጀመሪያው አጋማሽ ግን ኤስቴቫኦ እንዲሁም ደግሞ ሊያም ዴላፕ ያመለጣቸው የግብ አጋጣሚዎች በጣም አስቆጭ የሚባል ነበሩ። አንድ ጎል ብቻ ነበር ቼልሲን በመጀመሪያው አጋማሽ ማስቆጠር የቻለው። እሱንም ረጅም ደቂቃዎች ከፈጁበት በኋላ በፔድሮ ኔቶ አማካኝነት ነበር 40ኛው ደቂቃ ላይ አስቆጥሮ የነበረው። ቀሪዎቹ 3 ጎሎች ከሰከንድ አፍ በኋላ የተቆጠሩ ጎሎች ነበሩ። ለማንኛውም ቼልሲ ወደ ቀጣዩ ዙር አልፏል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ።